በቀለም ወለጋ ዞን ጅማ ሆሮ ወረዳ በማህበር ተደራጅተው የመስኖ ስንዴ እያለሙ ያሉ ሴቶች ካለሙት የመስኖ ስንዴ ጥሩ ምርት እንደሚጠብቁም ገልጸዋል። እነዚህ በማህበር የተደራጁ ሴቶች በመስኖ ያለሙትን ስንዴ እየተንከባከቡ መሆናቸውንም ነው የተናገሩት። ከዚህ ቀደም ክረምት ብቻ ሰርተን የበጋ ወቅት ላይ ያለ ስራ እንቀመጥ ነበር። አሁን ግን መንግስት ባመቻቸልን እድል በመስኖ ስንዴ ልማት ላይ እየተሳተፍን እንገኛለን። ይህም ተጨማሪ ገቢ እያስገኘልን ነው። የመስኖ ስንዴ ልማቱን በማህበር ተደራጅተን ነው እየሰራን የምንገኘው። መንግስት ምርጥ ዘርና ሌሎች ግብአቶችን ድጋፍ እያደረገልን ነው። የስንዴ ልማቱን ጥቅም ስላየን ወደፊትም በስፋት የምንሳተፍበት ይሆናል። የልማት ጣቢያ ሰራተኞችም ከጎናችን ሆነው ድጋፍ እያደረጉልን ይገኛሉ። ከዚህ ማሳም ጥሩ ምርት እንደምናገኝ ተስፋ አለን። በዞኑ ጅማ ሆሮ ወረዳ በዚህ ዓመት 22000 ሄክታር መሬት ላይ የመስኖ ስንዴ ልማት እንደሚከናወን የወረዳው ምክትል አስተዳዳሪና የግብርና መሬት ልማት ጽሕፈት ቤት ኃላፊ ዮናስ ጌታውን ተናግሯል። ካሮሪኬኛ ሄክታር ኩማ ዲደሚ ለማ ቆጡዳፍ ካሮር እቅዳችን 22000 ሄክታር በመስኖ ለማልማት ነው። ከዚህ ውስጥ እስካሁን ከ19000 ሄክታር በላይ መሬት በዘር ተሸፍኗል። ከ700000 ኩንታል በላይ ምርትም ይጠበቃል። በማህበር ተደራጅተው ይህንን ስራ ለሚያከናውኑ ሴቶች አስፈላጊውን የግብዓት ድጋፍ እያደረግን እንገኛለን። በቀለም ወለጋ ዞን ዘንድሮ ከ150,000 ሄክታር በላይ መሬትን በማልማት 5 ሚሊዮን ኩንታል ስንዴ ለማግኘት አቅዶ እየተሰራ መሆኑን የገለጹት ደግሞ የዞኑ የግብርና ጽሕፈት ቤት ኃላፊ አቶ ሙላቱ ዋቅጅራ ናቸው። ቦቆና ለጀሌ ኡመተኛ በተበከሙለ የበጋ ወቅት የረፍት ጊዜ ነው የሚለውን አርሶ አደሩ ጋር ያለ አስተሳሰብን መቀየር የቻለ ነው የመስኖ ስንዴ ልማት ስራ። በዚህም በአመት 2 እና 3 ጊዜ ማምረት እየተቻለ ነው። በዚህ አመት ብቻ በዞናችን 150,000 ሄክታር መሬት ላይ የበጋ መስኖ ስንዴ ልማት በማከናወን 5 ሚሊዮን ኩንታል ምርት ለማግኘት አቅደናል። የመስኖ ልማት የክረምት ግብርናን ብቻ ከመጠበቅ በመላቀቅ ምርትና ምርታማነትን ከመጨመር ባለፈ ለሴቶችና ወጣቶች የስራ ዕድል መፍጠሩንም ኃላፊው የተናገሩት። ዘገባው የቀለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው።